ጤና ይስጥልኝ ተማሪዎች፣ በዛሬው ትምህርታችን ሂስትሪ ግሬድ 11 ዩኒት 9ን እንዳሳለን። በዛሬው ትምህርታችን ዩኒት 7ን ኦር ፓርት 7ን የምናየው ይሆናል። ይህ ፔሪድ ዘ ፔሪድ ኦፍ ናፖሊዮን ቦናፓርት ይባላል። እንግዲህ የፈረንሳይ አብዮትን ተከትሎ የመጣው የናፖሊዮኒክ ፍራንስ የምንለው ወይም ደግሞ ፈረንሳይ በናፖሊዮን ቦናፓርቲ የተመራችበትን ዘመን ነው እና ናፖሊዮኒክ ዎር ከዛ በኋላ ፈረንሳይ እንዴት በናፖሊዮን እየተመራች የፈረንሳይ ትልቅ ኢምፓየር ልትመሰረት እንደቻለች የምናይበት ክፍል ነው። ኦቨርቪው እንግዲህ ታይም ኦፍ ሲግኒፊካንት ሚሊተሪ ኤንድ ፖለቲካል ቼንጅ ኢን ፍራንስ። ይሄ የፔሪድ ኦፍ ናፖሊዮን ቦናፓርቲ ፈረንሳይ ውስጥ ትልቅ ሚሊተሪና ፖለቲካል ቼንጅ ያመጣ የታሪክ ዘመን ነው። ፈረንሳይ በዓለም ትልቅ ገናና ሆና እንድትወጣ ያደረገ፣ ፈረንሳይ ናፖሊዮኒክ ኢምፓየር የሚባል ኢምፓየር እንድትገነባ ያደረገ ገናና የጦር መሪ ነው። እስቲ ስለ ናፖሊዮን በትንሹ ማን ነው ናፖሊዮን የሚለውን እንመልከት። እንግዲህ ኤርሊ ላይፍ ኦፍ ናፖሊዮን የተወለደው በ1769 ነው። በነገራችን ላይ ናፖሊዮን በአጋጣሚ ነው ፈረንሳዊ የሆነው ማለት እንችላለን። ምንድን ነው? በ1769 ኮርሲካ የምትባል ትንሽ የደሴት ውስጥ የተወለደ ነው። የተወለደው ከጣሊያናዊ ቤተሰብ። ናፖሊዮን እናቱም አባቱም ጣሊያናዊ ናቸው። he was born in 1769 ኮርሲካ የምትባል ደሴት ላይ ነው የተወለደው። በ1768 ነው ፈረንሳይ ኮርሲካን በቁጥጥር ስር ያዋለችው። ፈረንሳይ ጄኖዋ ከምትባለው ግዛት ኮርሲካን የወሰደችው በ1768 ነው። በአመቱ ነው ናፖሊዮን የተወለደው። ስለዚህ በታሪክ አጋጣሚ ነው ፈረንሳይ የሆነው። ፈረንሳይ ኮርሲካን በያዘች በአመቱ ነው የተወለደው። ወደ ጣሊያንኛ ያዘነበላል ቋንቋም እና ባይብለድ ጣሊያናዊ ነው። በኋላ ግን ያው ፈረንሳይ ነው በፈረንሳይ ስር ስለሆነች። ዲስቲንጉሽድ ሂምሰልፍ አዝ ኤ ሚሊተሪ ጂኒየስ ስፔሻላይዚንግ ኢን አርትለሪ። ናፖሊዮን የሚታወቀው ገና በወጣትነቱ ጀምሮ ገና ከ10-15 ዓመት ጀምሮ ሚሊተሪ ኮሌጅ ውስጥ ገብቶ በጣም ዲስቲንጉሽድ የሆነ አርትለሪ በመድፈኝነት የሚታወቅና በአጭር ጊዜ ውስጥ ትልቅ ገናናነት ያገኘ በጣም ጀግና የጦር መሪ ነው። ሲፈጠር ለእንደዚህ ለጦር አመራር የተፈጠረ በጣም ከፍተኛ ናቹራሊ ጊፍትድ የሆነ የጦር መሪ ነው። ችሎታውን አይተው ፓሪስ ጦር አካዳሚ ውስጥ እንዲገባ አደረጉት። ገና በወጣትነቱ የ3 ዓመቱን ትምህርት በ1 ዓመት ማዕረግ ጨርሶ የወጣ በጣም ለጦር መሪነት የተፈጠረ ሰው ነው። እንዴት ነው ወደ ስልጣን የመጣው? ራይዝ ቱ ፓወር። እንግዲህ ፖለቲካል አክሰንት እንዴት ነው ቀስ ብሎ ወደ ፖለቲካ የመጣው ስንል ቱክ ፓወር ኦን ዲሴምበር 25 1799 አንደር ዘ ኒው ኮንስቲቱሽን። እንግዲህ በዚህ በአዲሱ ኮንስቲቱሽን ጊዜ ነው እንግዲህ በ1799 ወደ ስልጣን ለመምጣት የቻለው። ኮንሱሌት የሚባለውን መሰረተ። እንግዲህ ከዳይሬክተሩ ቀጥሎ የመጣው ኮንሱሌት ነው። ኮንሱሌት የሚባለውን አገዛዝ መሰረተ። ይሄ ኮንሱሌት ከ1799 እስከ 1804 የቆየ ነው። ራሱን የመጀመሪያው ኮንሱል አድርጎ ስታብሊሽ አደረገ። ግራንቲንግ ሂምሰልፍ ሱፕሪም ኦቶሪቲ። ኮንሱሌትን መሰረተ። ራሱ ኮንሱል ሆኖ የመጀመሪያው ሱፕሪም የበላይ ስልጣን የያዘ ነው እና ፌም እያገኘ የመጣው ዝና እያገኘ የመጣው ፈረንሳይ ባደረገቻቸው ጦርነቶች ታላላቅ ድሎች እንድትቀዳጅ በማድረጉ ነው። ገና በ24 ዓመቱ ነው የጀነራልነት ማዕረግን ያገኘው እና በዚህ ዝናው ተጠቅሞ ነው ወደ ፖለቲካው መድረክ ብቅ ያለውና አገሪቱን ለመምራት የቻለው። ገቨርናንስ ስታይሉ እንግዲህ የናፖሊዮን የአገዛዝ አመራር ስታይሉ አብሶሉት ሩል ፍጹማዊ አምባገነንነት ነው። ፍጹም በሆነ አገዛዝ ነው የገዛው። አክትድ አዝ ፈርስት ኮንሱል። ኮንሱሌትን ሲመሰረት ራሱን ፈርስት ኮንሱል ብሎ ነው የመሰረተው። እሱ ፈርስት ኮንሱል ነው። ስርዓቱ ኮንሱሌት ይባላል። አዝ ፈርስት ኮንሱል ገቨርኒንግ ዊዝ ፎከስ ኦን ሎያሊቲ ቱ ዘ ስቴት። ትኩረቱ እያንዳንዱ ዜጋ ለአገሩ ሎያል መሆን አለበት፣ ለአገሩ ታማኝ መሆን አለበት የሚለው ፎከሱ። ሪዎርድድ አቢሊቲ። ሌላው ናፖሊዮን የሚታወቀው ይሄ በዘር ምናምን የሚባል ነገር ያለው ሪዎርድ የሚያደርገው ችሎታ ነው። ችሎታ ያላቸውን ሰዎች ሪዎርድ መደረግ አለባቸው፣ መሸለም መበረታት አለባቸው የሚል አቋም ነው ያለው። ሪዎርድድ አቢሊቲ ኤንድ ስታብሊሽድ አን ኢፌክቲቭ ሃይራርኪካል ቢሮክራሲ። ችሎታ ያላቸውን ሰዎች በማሰባሰብ በጣም ውጤታማ የሆነ ቢሮክራሲ ማለት የአስተዳደር ስርዓት የዘረጋ ነው። በጣም ኢፌክቲቭ የሆነ ችሎታ ላይ የተመሰረተ ጎበዝ ሰዎች ያሉበት ሃይራርኪካል ቢሮክራሲ፣ የስልጣን ተዋረድ ያለበት የአስተዳደር ስርዓት መመስረት ችሏል። በገቨርንመንት በአገዛዝን በተመለከተ ሪፎርምስ ኢንትሮዲውስድ። ሜጀር ሪፎርም በናፖሊዮን ዘመን ምን ናቸው ዋና ዋና ሜጀር ሪፎርሞች ኢንትሮዲውስ የተደረጉት ብለን ስጠይቅ፣ አንደኛ ኢምፕሊመንትድ ሲግኒፊካንት ቼንጅስ ኢን ኤጁኬሽን። ናፖሊዮን በፈረንሳይ ውስጥ ትልቅ ለውጥ ካመጣባቸው ኤሪያዎች አንዱ ትምህርት ነው፣ ኤጁኬሽን። ሌላው ህግ ነው፣ ሎ። ሶስተኛው አድሚኒስትሬሽን ነው፣ አስተዳደር። እነዚህ ናፖሊዮን በከፍተኛ ሁኔታ የለወጣቸው ዘርፎች ናቸው፣ ትምህርት፣ ህግና አስተዳደር። ሌላው ናፖሊዮን የሚታወቀው ሂ ፕሮሞትድ ሜሪቶክራሲ። ቅድም እንዳልነው ሂ ፕሮሞትድ ሜሪቶክራሲ ኤንድ ሴንትራላይዝድ ገቨርንመንት ኦቶሪቲ። ሜሪቶክራሲ
ማለት ችሎታ ላይ የተመሰረተ ሰዎች አፕግሬድ መሆን ያለባቸው ሜሪታቸው ላይ ተመርኩዞ ነው፣ ወይም ደግሞ ለብቃት ከፍተኛ ትኩረት ይሰጣል። ስለዚህ ሜሪቶክራሲን ያበረታታል፣ ወይም ደግሞ ብቃት ላይ የተመረኮዘ አሰራርን በጣም ኢንካሬጅ ያደርጋል እና ሴንትራላይዝ ገቨርንመንት ኦቶሪቲ የመንግስት ስልጣን ማዕከላዊ በሆነ ሁኔታ ጠንካራ ቁጥጥር ሊደረግበት ይገባል የሚል አሰራር ኢንትሮዲስ አድርጓል። ሚሊተሪ አቺቭመንት እንግዲህ የፈረንሳይን ግዛት በጣም ነው ያስፋፋው እና በነገራችን ላይ አይዲያስ ኦፍ ፍሬንች ሪቮሉሽን ወደ ሌሎቹ አካባቢዎች እንዲስፋፋ ትልቁ ሚና የተጫወተው ናፖሊዮን ነው። ሪቮሉሽነሪ አይዲያስ ስፕሬድ ቱ ዘ ሬስት ኦፍ ዩሮፕ ዲዩ ቱ ናፖሊዮኒክ ዎርስ። ናፖሊዮኒክ ዎርስ የሚባሉት ናፖሊዮን የፈረንሳይ መሪ ሆኖ በሱ አመራር ኦልሞስት የተቀረውን አብዛኛውን አውሮፓ በቁጥጥር ስር አውሎት ነበር። ሚሊተሪ አቺቭመንት ኪ ቪክቶሪስ ኤክስፓንደድ ፍሬንች ቴሪቶሪ ስሩ ሰክሰስፉል ሚሊተሪ ካምፔንስ። በጣም ሰክሰስፉል በሆኑ ሚሊተሪ ካምፔኖች በሁሉም አቅጣጫዎች የፈረንሳይን ግዛት አስፋፍቶ ትልቅ ኢምፓየር ለመገንባት ችሎ ነበር። ፍሬንች ኢምፓየር ዲዩሪንግ ናፖሊዮኒክ ኢምፓየር ይባላል። ኖቴብል ቪክቶሪስ በዚህ ሂደት ውስጥ ትልልቅ ድል ከተቀዳጀባቸው ጦር ግንባሮች አንዱ አውስተርሊዝ የሚባለው ነው። ሌላኛው ጄና የሚባሉ ትልልቅ ድል ከተቀዳጀባቸው ቦታዎች ጦር ግንባሮች ዋና ዋናዎቹ ናቸው። መጨረሻ ላይ ግን ናፖሊዮን ተሸነፈ። ይሄ የናፖሊዮን ሽንፈት የጀመረው መጀመሪያ ከራሽያ ነው። ራሽያ እንደምታውቁት በጣም ሰፊ ግዛት ነች። ናፖሊዮን የመጨረሻ አካባቢ ያንን ሁሉ ግዛት ከተቆጣጠረ በኋላ ራሽያን ለመቆጣጠር ሰራዊቱን ይዞ ወደ ራሽያ ይገባል። ወቅቱ መጥፎ ጊዜ ነበረ። ዊንተር የሚገባበት ጊዜ ነበረ። ራሽያኖች ወደ ውስጥ ይሸሻሉ፣ ወደ ውስጥ ያፈገፍጋሉ። እዛ ሊመለስ በማይችልበት ሁኔታ ክረምቱ ይገባል። ከፍተኛ ቅዝቃዜ ነው ያለው። የፈረንሳይ ሰራዊት ለዚህ አልተዘጋጀም። ከሰፕላይ ላይኑ ርቋል። ከዛ ከጦርነቱ ባልተናነሰ ሁኔታ ብዙውን የፈረንሳይ ሰራዊት የቅዝቃዜው ነው የፈጀው። ከዛ የፈረንሳይ ሽንፈት ከዛ ነው የሚጀምረው፣ ከራሽያ ይጀምራል። ሁለት የዓለም ጦርነትም በተመሳሳይ ሁኔታ የሂትለርም ጦር በእንደዚህ አይነት ሁኔታ ነው የተሸነፈው ራሽያን ሲወር፣ ምክንያቱ አየሩ ከባድ ስለነበር እና ሪዝንስ ፎር ዲፊት ፋክተርስ ሊዲንግ ቱ ዳውንፎል። እንግዲህ መጨረሻ ላይ ያው ብዙ ዘመን ከገዛ በኋላ ናፖሊዮን ተሸንፏል። ለመሸነፉ ዋና ዋና ምክንያቶች ምንድናቸው ስንል የመጀመሪያው ኦቨር ኤክስቴንሽን ኦፍ ሚሊተሪ ካምፔንስ ነው። የተስፋፋበት ግዛት በጣም ሰፊ ሆኖ ነበረ። በዚህ የተነሳ ኦልሞስት ብዙዎቹን የአውሮፓ ሀገሮች በቁጥጥር ስር አውሎ ነበረ። በተለይ ደግሞ ወደ ራሽያ ያደረገው ኢንቬዥን፣ ቅድም እንዳልነው ወደ ራሽያ ያደረገው ወረራ ለውድቀቱ ትልቅ አስተዋጽኦ አድርጓል። በተለይ የራሽያ ከአየሩ ሁኔታ ጋር ተዳምሮ የመጀመሪያ ሽንፈቱን ከራሽያ ጀምሮ ተቀዳጀ። ከዛ እየተዳከመ ሸሽቶ ለመውጣት ሰራዊቱን ይዞ ብዙ አልቆበት የተቀረውን ሰራዊት ይዞ ለመሸሽ የተገደደው ከራሽያ ነው እና አንዱ ለመሸነፍ ምክንያቱም ነው ኦቨር ኤክስቴንሽን ኦፍ ሚሊተሪ ካምፔንስ። ኦቨር ኤክስቴንደድ በሆነ በዛ ሰፊ ቦታዎች ላይ ሰራዊቱ መበታተኑ አቅሙ እንዲዳከም የበኩሉን አስተዋጽኦ አድርጓል። ሁለተኛው ራይዚንግ ናሽናሊዝም ኢን ኦኩፓይድ ቴሪቶሪስ። የፈረንሳይ ሰራዊት በዘመተባቸው በተቆጣጠራቸው የአውሮፓ አካባቢዎች በሙሉ ህዝቡ ቁጣውን ይገልጽ ጀመረ። የፈረንሳይ ወራሪን ሰራዊት ላይ ቁጣውን መግለጽ ጀመረ። ናሽናሊዝም የብሔርተኝነት ስሜት በመነሳቱ ህዝቡ ተቃውሞውን ወራሪው የፈረንሳይ ሰራዊት ላይ ተቃውሞውን በተለያየ መልኩ መግለጽ ጀመረ። ስለዚህ የተቀጣጠለው ናሽናሊዝም ፈረንሳይ ሰራዊት ለመዳከሙና መጨረሻ ላይ ለመሸነፉም አስተዋጽኦ አድርጓል። ስለዚህ ራይዚንግ ናሽናሊዝም ኢን ኦኩፓይድ ቴሪቶሪስ ሁለተኛው ምክንያት ነው። ሶስተኛው ምክንያት ኮሊሽን ፎርስስ ዩናይቲንግ አጌንስት ሂም። በፈረንሳይ ጥቃት የደረሰባቸው ሀያል ሀገሮች ህብረት ለመፍጠር ተገደዱ። ምክንያቱም ሪቮሉሽነሪ አይዲያስ ከዚህ በፊት እንዳልነው የፈሩት አልቀረላቸውም። ፈረንሳይ ውስጥ የተጀመረው አብዮት በናፖሊዮኒክ ዎር ምክንያት በየሁሉም እየተሰራጨ አስቸገረ። የለውጥ ፍለጋ ህዝቡ መነሳሳት ያሳሰባቸው ሀያላን ሀገሮች በተናጠል እንደማይችሉ ስለገባቸው በህብረት ሆነው ናፖሊዮንን ገጠሙት። ይሄ ኮሊሽን ፎርስስ አብረው ሆነው ናፖሊዮንን መውጋታቸው ለናፖሊዮን መጨረሻ ላይ መዳከምና መሸነፍ አስተዋጽኦ አድርገዋል። የናፖሊዮን ሌጋሲ ምንድን ነው? የናፖሊዮን ትቶት ያለፈው ውርሶች ምንድን ናቸው? ኢምፓክት ኦን ፍራንስ ኤንድ ዩሮፕ፣ አውሮፓ ውስጥም ሆነ ፈረንሳይ ውስጥ ያመጣው ኢምፓክት ምንድን ነው? አንደኛው ቅድም እንዳልነው ሪቮሉሽነሪ አይዲያስ በመላው አውሮፓ እንዲቀጣጠል ያስቻለው የናፖሊዮን ዘመቻ ነው። የናፖሊዮን የፈረንሳይን ሰራዊት ይዞ ጠቅላላ አውሮፓን ማለት በሚቻል ሁኔታ የወረረበት ሁኔታ እና በቁጥጥር ስር ያዋለበት በሱ የሚመራ ፍሬንች ኢምፓየርን የገነባበት ሁኔታ ምን ኮንዲሲቭ ኢንቫይሮንመንት አመቺ ሁኔታ ፈጠረ ለሪቮሉሽነሪ አይዲያ። ፈረንሳይ ውስጥ ተቀጣጥሎ የፈረንሳይን አብዮት የፈጠረው ሪቮሉሽነሪ አይዲያ በመላው አውሮፓ እንዲሰራጭ ምክንያት ሆኗል። ስለዚህ ስፕሬድ
revolutionary ideas and reforms across Europe. ሪቮሉሽነሪ አይዲያ ብቻ ሳይሆን ሪቮሉሽነሪ አይዲያውን ተከትሎ የመጡ የተለያዩ አውሮፓ ሀገሮች ሪፎርም እንዲያደርጉ የሚያስገድዱ ሁኔታዎች ፈጥሯል። ሁለተኛ established a legal framework with the Napoleonic Code. ናፖሊዮን አንዱ የሚታወቅበት የህግ ማዕቀፍ አውጥቷል። ለጀስቲስ ሲስተሙ በዓለም ላይ አሁን ዓለማችን በየሀገሩ ገቨርን የሚደረግበት ህግ የናፖሊዮኒክ ኮድ ለዛ አስተዋጽኦ አድርጓል። ናፖሊዮኒክ ኮድ የሚባል የራሱ ህግ እንዲወጣ ተደርጓል። ምን ተብሎ ይጠራል? ናፖሊዮኒክ ኮድ ይባላል። እና የህግ ስርዓቱን የህግ ማዕቀፉ እንዲሻሻል አስተዋጽኦ አድርጓል። ይሄ አንዱ ናፖሊዮን ትቶት ያለፈው መልካም ተጽዕኖ ነው፣ መልካም ሌጋሲ ነው። ሶስተኛ ኢንስፓየርድ ቦዝ አድሚሬሽን ኤንድ ሬዚስታንስ አክሮስ ኔሽን። ብዙ የሚደግፉት እንዳሉ ሁሉ ብዙዎች ደግሞ የሚቃወሙት እንዲነሱ ተደርጓል። ብዙ ቦታ በጣም ጀግና ስለነበረ ብዙ ቦታ እንደ ሊብሬተር ተቆጥሮ ብዙ ደጋፊዎች አግኝተዋል። ብዙ ቦታ ደግሞ ቅድም እንዳልነው ናሽናሊዝም፣ የብሔር ብሔረሰቦች ቁጣ ተነስቶ ሬዚስታንስ ተነስቶበታል። ስለዚህ እነዚህ በአድናቆትም በሬዚስታንስም ረገድ ብዙ ፌስ አድርጓል። ቅድም እንዳልነው ዘ ናፖሊዮኒክ ኮድ ሌጋል ዩኒቲ አምጥቷል። ፈርስት ኮምፕሬሄንሲቭ ኮዲፊኬሽን ኦፍ ፍሬንች ሎ ኮዲፋይድ ሆኖ አንድ ስርዓት የያዘ የፈረንሳይ ህግ እንዲረቅ አድርጓል። ምን ተብሎ ይጠራል? ናፖሊዮኒክ ኮድ ይባላል። ይሄ ውስጡ የተለያዩ የህግ ዘርፎችን ያቀፈ ነው። ሲቪል ኮድ አለው፣ ክሪሚናል ኮድ አለው፣ ኮሜርሻል ኮድ አለው፣ ፔናል ኮድ አለው። የፍትሐ ብሔር፣ የወንጀለኛ፣ የንግድ እና የጥፋተኛ የወንጀለኛ የተለያዩ ኮዶችን ያካተተ ትልቅ ናፖሊዮን ለዓለም ካበረከታቸው ነገሮች አንዱ ናፖሊዮኒክ ኮድ ነው። ኪ ፕሪንሲፕልስ ኦፍ ዚስ ኮድ የናፖሊዮኒክ ኮድ ቁልፍ ፕሪንሲፕሎቹ ወይም ደግሞ መርሆቹ ምንድን ናቸው ስንል፣ አንደኛ ፕሮቴክሽን ኦፍ ፕራይቬት ፕሮፐርቲ። ከዚህ በፊት እንዳለው የፕራይቬት ፕሮፐርቲ ወይም ደግሞ የግል ንብረት ፕሮቴክት ሊደረግ ይገባል የሚለው አንዱ ጽንሰ ሀሳብ ነው፣ አንዱ ፕሪንሲፕል ነው። ኢንፋሳይዝድ ፕሮፐርቲ ራይትስ ሊዲንግ ቱ ስትሮንግ ሴንትራል ገቨርንመንት። ስለዚህ ዜጎች የሀብት የማፍራት መብት አላቸው፣ ያንን ደግሞ የህግ ከለላ ሊሰጠው ይገባል የሚል ፕሪንሲፕል ነው። ይህ ምን አስከትሏል? ስትሮንግ ሴንትራል ጠንካራ ማዕከላዊ መንግስት በየሀገሮቹ እንዲመሰረት የበኩልን አስተዋጽኦ አድርጓል። ሌላው አቺቭመንት ኦፍ ዘ ሪቮሉሽን ነው። ምንድን ናቸው የፈረንሳይ አብዮት ያስከተላቸው ለውጦች አቺቭመንቶች አሉ። አንደኛው ኢንሹርድ ኢኳሊቲ ቢፎር ሎ፣ ሁሉም ዜጎች በህግ ፊት እኩል እንዲሆኑ አስችሏል። አቦሊሽድ ሌጋል ፕሪቪሌጅስ፣ ቅድም እንዳልነው የፕሪቪሌጅድ በህግ የተደነገገለት እነሱ ፕሪቪሌጅ የሆኑ ናቸው፣ ግብር አይከፍሉም፣ እነዚኞቹ ደግሞ ግብር እንደዚህ የሚባል ነገር እንዲቀር ሆኗል። ሌላው ሄሬዲታሪ ኦፊስ፣ ይሄ በዘር የሚገኝ ቦታ ኃላፊነት እንዲቀር አድርጓል። ሜሪቶክራሲ ከዚህ በፊት ብለናል። ናፖሊዮን ሜሪቶክራሲን ኢንከሬጅ አድርጓል። ሰዎች በብቃታቸው እንጂ በዘር ማንነታቸው ኦፊስ መያዝ የለባቸውም የሚል አቋም ነው። ስለዚህ ሄሬዲታሪ ኦፊስን በዘር የሚተላለፍ የስራ ኃላፊነትን እንዲቀር ሆኗል። ውመንስ ራይት የሴቶች መብትን በተመለከተስ ኢንሄሪታንስ ራይት ውመን ጌን ራይት ቱ ኢንሄሪት ፕሮፐርቲ ሴቶች ንብረት የመውረስ መብታቸው እንዲከበር ተደርጓል። በፊት ይሄ መብት አልነበራቸውም፣ ይሄ እንዲከበር ተደርጓል። ሌጋል ስታተስ ሌላው ምንድነው? ውመን ኤንድ ቺልድረን ሌጋሊ ዲፔንድድ ኦን ሃዝባንድ ኦር ፋዘርስ ሌጋል ስታተስ በህግ አግባብ ባሎቻቸውና አባቶቻቸው ላይ ዲፔንድ እንዲሆኑ የሚፈቅድ ሁኔታ ተፈጥሯል። ሌጋል ስታተስ ሌላው ግን ዳይቮርስ ሜድ ሞር ዲፊካልት ኮምፔርድ ቱ አርሊ ሪቮሉሽነሪ ሎዝ በቀላሉ የፍቺ ማከናወን የማይቻልበት ሁኔታ እንዲፈጠር አድርጓል። ዳይቮርስ በፊት ቀላል ነበር። ከአብዮቱ በፊት በነበሩ ህጎች ጋብቻ ማቋረጥ ወይም ደግሞ ፍቺ በጣም ቀላል ነበሩ። አሁን ግን ዳይቮርስ በጣም ከባድ እንዲሆን ተደርጓል። ሊሚቴሽንስ ኦን ውመንስ ራይት ሴቶች መብቶች ላይ ግን የነበሩት ደግሞ ሊሚቴሽኖች ነበሩ፣ ኔጌቲቭ አስፔክቶች ነበሩ። ከነዚህ ውስጥ አንዱ ሪስትሪክሽንስ ነበረው፣ ገደቦች። ውመን ኩድ ኖት ባይ ኦር ሴል ፕሮፐርቲ ሴቶች በአንድ በኩል እዚህ የመውረስ መብት እንዲከበርላቸው ተደርጓል። ነገር ግን መሸጥ መለወጥ ደግሞ አይችሉም ነበረ። ውመን ኩድ ኖት ባይ ኦር ሴል ፕሮፐርቲ ኦር ስታርት ቢዝነስ ዊዛውት ሃዝባንድስ ኮንሰንት ባሎቻቸው ካልፈቀዱላቸው በስተቀር ንብረት መግዛትም ሆነ መሸጥ አይችሉም። ያ ብቻ አይደለም፣ ቢዝነስ መጀመር የራሳቸውን ስራ የግል ስራቸውን መጀመር ማካሄድ አይችሉም። ይህን ለማድረግ የባሎቻቸው ፍቃድ ያስፈልግ ነበር። ይሄ አንዱ ሊሚቴሽን ሴቶች መብት ላይ የነበረው ሊሚቴሽን። ሌላው ኢንካም ኤርንድ ባይ ዋይፍስ ቢሎንግድ ቱ ሃዝባንድ ሴቷ ያመጣችው ገቢ ባለቤቱ ባሏ ነበር ማለት የእሷ ሀብት ባለቤቱ ባልየው ነበር። ይህም ሌላው ሊሚቴሽን ነው። ሌላው አደልተሪ ፔናልቲስ ነው። አብዮቱ ድክመት የታየበት ሌላው ምንድነው? አደልተሪ ወይም ደግሞ መማገጥ የሚባለው ነው። ከጋብቻ ውጭ መማገጥ። አደልተሪ ፔናልቲስ ወር ሃርሸር ፎር ውመን ዛን ፎር ሜን። እንግዲህ አደልተሪ
ወንዱም ሴቱም በዚህ ኢሞራላዊ የሆነ እንቅስቃሴ ውስጥ በሚገኝበት ወቅት ሃርሸር የሆነ የከፋው እርምጃ ይወሰድ የነበረው ከወንዱ ይልቅ ሴቷ ላይ መሆኑ ይሄ ሌላው ሊሚቴሽኑ ነው። ሜሪቶክራሲ ቨርስስ ኖቢሊቲ ነው። ቅድም እንዳየነው ቫሊዩስ ኦን ታለንት፣ ለታለንት ትልቅ ቦታ ተሰጥቷል። ሜሪቶክራሲ ችሎታ ኢንካሬጅ ሪዎርድ መደረግ አለበት የሚል አቋም የነበረበት ሁኔታ ነበር። ቫሊዩ ኦን ታለንት ሲቲዘንስ ኩድ ራይዝ ኢን ገቨርንመንት ቤዝድ ኦን አቢሊቲ፣ ጆብ ሞቢሊቲ ወይም ደግሞ የማደግ ከታች ወደ ላይ የማደግ ኬሪየር ስትራክቸር ቤዝ ማድረግ ያለበት ሜሪት ላይ ነው ወይም ደግሞ ችሎታ ላይ ብቻ መሆን አለበት የሚል አቋም ነበረው። ስለዚህ ዜጎች በገቨርንመንት ስትራክቸር ላይ በገቨርንመንት የስራ መዋቅር ላይ እድገት ማግኘት የሚችሉት ከዚኛው ወገን ከዛኛው ወገን ስለተወለዱ ወይም ደግሞ በትውልድ ወይ በዘር ሀረግ ሳይሆን በችሎታ ብቻ ነው። ስለዚህ ሜሪቶክራሲ የሚባለው ይሄ ነው። ክሪኤሽን ኦፍ ኢምፔሪያል ኖቢሊቲ ኒው ታይትልስ ኤንድ ሪዎርድስ ፎር ታለንትድ ጀነራልስ ኤንድ ኦፊሻልስ፣ አዳዲስ ታይትሎች ቅድም እንደተባለው በሁሉም ዘርፍ የተሰማሩ ብቃት ላላቸው ባለሙያዎች እና ኦፊሻልስ የጦር መኮንኖችም ቢሆን አዳዲስ ታይትሎች እንዲፈጠሩ ተደርጓል። ይህም ምን ላይ መሰረት ያደረገ ነው? ኤክሰፕሽናል ታለንት ያላቸው ከሌሎቹ ላቅ ያለ ችሎታ ላላቸው የጦር መሪዎች እና ኦፊሰሮች አዳዲስ ታይትልና ሽልማቶች ይሰጡ ነበር። ዌልዝ ኤንድ ስታተስ ሚድል ክላስ ቤኔፊት፣ በዚህ ሂደት ውስጥ ሚድል ክላሱ በጣም ተጠቅሟል። ስታተስ ኢንክሪዝ ታይድ ቱ ዌልዝ፣ ከዛ በኋላ ስታተስ የሰዎች ማህበረሰቡ የሚሰጣቸው ቦታ ከፍታ መሰረት የሚያደርገው በአላቸው ሀብት መጠን እንዲሆኑ ሆኗል። ሚኒንግ ሚድል ክላስ ቤኔፊትን ስታተስ ኢንክሪዚንግሊ ታይድ ቱ ዌልዝ። አንዳንድ ጊዜ ዝም ብሎ በመወለድ ብቻ ይኖር የነበረው ስታተስ አሁን ግን በተለይ ኢኮኖሚካሊ የተሻሉ ሰዎች ዌልዛቸውን በዛ ነው ያህል የዳበረ ነው። ስለዚህ ስታተስ የሚገለጽበት መንገድ አንዱ ከነበረው ሀብት ጋር በተያያዘ እንዲሆኑ ነው። ሌላው የአብዮቱ ውጤት ሪሊጂየስ ሪፎርም ነው። በሃይማኖት ረገድም ትልቅ ለውጦች መጥተዋል። የመጀመሪያው ዘ ኮንኮርዳት ኦፍ 1801 የሚባለው ነው። ይሄ በናፖሊዮን ጊዜ ነው። ኮንኮርዳት የሚባል ስምምነት ተፈርሟል። በአብዮቱ ዘመን ሃይማኖት በጣም አታክ ተደርጎ ነበር። እንዳየነው ሪቮሉሽኑ በተለይ በኢንላይትመንት ተጽዕኖ ምክንያት ቤተክርስቲያን ብዙ ጫና ደርሶባት ነበር። የቤተክርስቲያን መሬት ተወስደዋል። ብዙ ነገሮች ተደርገዋል። ቸርች በጣም ሪቮሉሽን ስለነበረ አብዮት ስለነበረ በፍሬንች አብዮት ወቅት ቤተክርስቲያን በጣም ሰፈር አድርጋለች እና ክለርጂው ፕሪቪሌጅ ግሩፕ ስለነበሩ ብዙ ጉዳት ደርሶበታል እና ናፖሊዮን ይህንን ለመጠገን ምን አደረገ? እንደምታውቁት ፈረንሳይ ትልቅ ዋና የካቶሊክ ሴንተር ከሆኑ ሀገሮች አንዷ ነች። ስለዚህ ከፖፑ ጋር ስምምነት ተፈራርመዋል ወይ ደግሞ ተዋውሏል። ይሄ ስምምነት ምን ተብሎ ይጠራል? ኮንኮርዳት ይባላል። ኮንኮርዳት ኦፍ 1801 አግሪመንት ዊዝ ካቶሊክ ቸርች ቱ ስትሬንግዝን ስቴት ኮንትሮል። እንግዲህ ቤተክርስቲያን ወደ ነበረችበት ሞገሷ እንድትመለስ የበኩሉን ጥረት አድርጓል። ያ የነበረው ውጥንቅጥ፣ ያ የነበረው ትርምስ ካበቃ በኋላ ቤተክርስቲያንም ጋር ሰላም አውርዷል ናፖሊዮን። ነገር ግን በመንግስት ተጽዕኖ ስር እንድትሆን እንደ ልቧ እንደ በፊት እንደነበረችው ቤተክርስቲያን አድራጊ ፈጣሪ እንድትሆን ደግሞ አልፈቀደም። ስለዚህ ቤተክርስቲያን ጋር እርቀ ሰላም አውርዷል። ነገር ግን ቤተክርስቲያን ተጠሪነቷ ለመንግስት እንድትሆን አድርጓል። አግሪመንት ዊዝ ካቶሊክ ቸርች ቱ ስትሬንግዝን ስቴት ኮንትሮል። መንግስትን ለመቆጣጠር ቤተክርስቲያን ያላት ሚና ከፍተኛ ነው። አገር በማረጋገጥ ረገድ ቤተክርስቲያን ያላት ሚና ቀላል አይደለም። ቤተክርስቲያን ወደ ነበረ ክብሯና መረጋጋቷ እንድትመለስ ይህንን ስምምነት አድርጓል። ግን እንደ በፊቱ አድራጊ ፈጣሪ እንድትሆን ደግሞ አልፈቀደም። ኪ ፕሮቪዥንስ ቸርች ኩድ ኖት ክሌም ፕሪ-ሪቮሉሽነሪ ፕሮፐርቲ። ሌላው ምንድን ነው? ቤተክርስቲያን በፊት ከአብዮቱ በፊት የነበራትን ንብረቴ ይመለስልኝ ብላ እንዳትጠይቅ ተደርጓል። ስታተሷ ይመለሳል፣ ሁሉ ነገር ይመለሳል። እንደምታውቁት ቤተክርስቲያን ታይት ትሰበስብ ነበር። ኃይለኛ ግብር ሰብሳቢ ነበረች። በጣም ሀብታም ነበረች እና ብዙ ንብረቶች በኋላ ተወርሶ ለህዝቡ እንዲካፈል በሽያጭ እንዲሆን ተደርጓል እና በዚህ ስምምነታቸው ከዚህ በፊት የነበረኝ በሪቮሉሽኑ ምክንያት ተወስዶ ለገበሬው ለህዝቡ የተሰጠ መሬቴ ምናምን የሚባል ነገር እንዳታነሳ ስምምነት ላይ ደርሰዋል። ይሄ አንዱ የስምምነቱ አካል ነው። ሌላው ዲስሎያል ክለርጂ ሪፕሌስድ ዊዝ ስቴት ሰፖርትድ ክለርጂ። ዲስሎያል የሆኑ ታማኝነት የጎደላቸው ቀሳውስት ለመንግስት ቀረብ ባሉ ክለርጂ እንዲተኩ ተደርጓል። ሌላው ፍሪደም ኦፍ ወርሺፕ ግራንትድ፣ ከዚህ በኋላ የእምነት ነፃነት ተግባራዊ ተደርጓል። ይሄ አንዱ የስምምነቱ አካል ነው። ፋይናንሻል ሪፎርም ስታብሊሽ ዘ ባንክ ኦፍ ፍራንስ፣ የፈረንሳይ ባንክ የተመሰረተው በዚህ ወቅት ነው። ኢት ዋዝ ስታብሊሽድ ኢን 1800 ቱ ፕሮሞት ፋይናንሻል ዩኒቲ፣ የአገሪቱን የፋይናንስ መረጋጋትና አንድነት ለመስረት የባንክ ኦፍ ፍራንስ ተመስርቷል። ይሄ አንዱ ሌላው ሪፎርም ነው። ኢኮኖሚክ ቤኔፊትስም እንደዚሁ የተለያዩ ኢኮኖሚክ ቤኔፊቶች ታይተዋል። ክሬትድ ኤ ሳውንድ ከረንሲ ኤንድ ኢምፕሩቭድ ፐብሊክ ክሬዲት፣ ጠንካራ የሆነ
የገንዘብ ስርዓት ከረንሲ ኢንትሮዲውስ ተደርጓል። አዲስ ከረንሲ አዲስ የገንዘብ ኖት አፕላይ ተደርጓል። ይሄ ደግሞ የፋይናንሻል ስርዓቱ እንዲረጋጋ የበኩሉን አስተዋጽኦ አድርጓል። ዚስ ስቲሙሌትድ ዘ ኢኮኖሚ ባይ ፕሮቫይዲንግ ሎው ፉድ ፕራይስስ የምግብ ሰብል በቅናሽ ዋጋ እንዲገኝ አስችሏል። ኢንክሪዝድ ኢምፕሎይመንት ስራ ዕድል፣ እንደገና ሎወሪንግ ታክስስ ኦን ፋርምስ። እነዚህ እንግዲህ የተደረጉ ሪፎርሞች ናቸው። ሌላው ትምህርትን በተመለከተ የተደረገው ሪፎርም ነው። ኤጁኬሽናል ሪፎርም ፐብሊክ ኤጁኬሽን ኢንትሮዲውስ ተደርጓል። ሲስተም ኦፍ ኤጁኬሽን ኤስታብሊሽድ አንደር ስቴት ኮንትሮል መንግስት የሚቆጣጠረው የትምህርት ስርዓት ተዘርግቷል። ሌላው ሰርቬላንስ ሲስተም ነው። ዜጎች እንቅስቃሴያቸው በአይነ ቁራኛ የመከታተል ሁኔታ ነበር። ሰርቬላንስ ሲስተም ኢንትሮዲውስድ ስፓይ ኔትወርክ ቱ ሞኒተር ሲቲዘንስ ዜጎች የሚያደርጉትን እንቅስቃሴ እየተከታተለ ሪፖርት የማድረግ ስርዓት ተዘርግቶ ነበር። ሰርቬላንስ ሲስተም ይሄ ዛሬ በየቦታው ላይ 24 ሰዓት በካሜራ እይታ ውስጥ ነው የሚል አይነት ባይሆንም የዜጎችን እንቅስቃሴ የሚከታተል ስፓይ ሲስተም ስፓይንግ ኔትወርክ ወይም ደግሞ የመረጃ የማሰባሰብ ሲስተም ኢንትሮዲውስ ተደርጎ ነበር። ይሄ ሰርቬላንስ ሲስተም ይባላል። ኦፖዚሽንስ ወር ሰፕረስድ ይህንን በመከታተል በመንግስት ላይ የተለየ እንቅስቃሴ ለማድረግ ለመንግስት ጥሩ ነገር ማያስብ የሚያወራ የመሳሰሉትን እየያዙ እርምጃ የመውሰድ ሁኔታ ነበር። ኦፖዚሽንስ ወር ሰፕረስድ ዲሴንተርስ ፌስድ ኢምፕሪዝመንት ኤንድ ኤክስኪዩሽን። ስለዚህ ለአብዮቱ ለመንግስት መልካም አመለካከት ያልነበራቸው ብጥብጥ የሚቀሰቅሱ የተለያዩ አሻጥር የሚፈጽሙ መረጃ በዚህ በሰርቬላንስ ሲስተም ይያዛሉ፣ ሰፕረስ ይደረጋሉ፣ ይታሰራሉ። አንዳንዶቹም የሚገደሉበት ሁኔታ ተፈጥሮ ነበር። ድሮባክስ ኦፍ ናፖሊዮንስ ሪፎርም ከናፖሊዮን ሪፎርም ጥሩ ያልሆኑት ዋና ዋናዎቹ የትኞቹ ናቸው የሚለውን ስንመለከት የመጀመሪያው ኢኒኳሊቲ ፎር ውመን፣ የመጀመሪያው ሴቶችና ወንዶችን በአንድ አይን የአለመመልከት ሁኔታ ነው። ሲቪር ሊሚቴሽን ኦን ውመንስ ራይት ኤንድ ፍሪደም ከዚህ በፊት እንዳየነው ሴቶች ላይ ጫና ይደረግ ነበር። ከወንዶቹ እኩል ትሪት አልተደረጉም ነበር። ይህን በፕሮፐርቲ ረገድ አይተናል። ከአደልተሪ ጋር በተያያዘ ተመሳሳይ ጥፋት ፈጽሞ ነገር ግን እነሱ ላይ የነበረው ሲቪር ፐኒሽመንት የመሳሰሉ ነገሮች ይሄ አንዱ ኢኒኳሊቲ ፎር ውመን ነበር። ሌላው ሌበር ሪስትሪክሽን ነው። ወርከርስ ፎርቢድን ቱ ፎርም ትሬድ ዩኒየን እንግዲህ ትሬድ ዩኒየን እንዲፈርስ ተደርጓል። ትሬድ ዩኒየን ጊልድስ የመሳሰሉት የሰራተኞች ለመብታቸው የሚያደርጉትን እንቅስቃሴ የሚያደርጉበት ሲስተም እንዳይኖር ተደርጓል። ስለዚህ ይሄ ሌበር ሪስትሪክሽን ሰራተኞች ለመብታቸው ለነፃነታቸው የሚያደርጉትን እንቅስቃሴ የገደበ ሪፎርም ነበር። ሰፕሬሽን ኦፍ ሊብሪቲ ሌላው ስቴት ሪፕሬሽን ኦፍ ሲቪል ሊበርቲስ ኤንድ ሪፐብሊካኒዝም ቅድም እንዳልነው ዜጎች ተሳቀውና ፈርተው እንዲኖሩ የሚደረግበት ሁኔታ ነበረ። የዜግነት መብታቸውን በአግባቡ ኤክሰርሳይዝ እንዳያደርጉ የሚያግት ነገር ነበረ። ቅድም እንዳየነው ሰርቬላንስ ሲስተም ነበረ። እያንዳንዱ ማን ምን አወራ፣ ማን ከማጋ ምን አረገ የመሳሰሉበት ዜጎች በአይነ ቁራኛ የሚጠበቁበት ሁኔታ ነበር። ይሄ ደግሞ የዜግነት ነፃነትንና ሪፐብሊካኒዝም በተለይ መራጮች ሀሳባቸውን በነፃነት እንዳይገልጹ ያደረገ ሌላው ድሮባክ ነው። ክሪኤሽን ኦፍ ፖሊስ ስቴት ቅድም እንዳየነው ፖሊስ ስቴት ነው የተፈጠረው። ፖሊስ ስቴት ዜጎችን ቤት ገባ ቤት ወጣ ብሎ የሚቆጣጠር ሰርቬላንስ ሲስተም የተዘረጋበት ስርዓት ነበረ ብለናል። therefore creation of a police state restored absolutism in France through authoritarian measures አንድ ነገር ከመስመር ወጣ ያለ ነገር ሲኖር ዜጎች እርምጃ ይወሰድባቸው ነበር። ስለዚህ it was a police state ዜጎችን መውጫ መግቢያውን የሚጠብቅ ነበር። ሌላው ድሮባክ ኔፖቲዝም በዘመድ የመስራት በዘመድ በትውውቅ የመስራት ሁኔታ ተስፋፍቶ ነበር። placed relatives in thrones to conquered nation ራሱ ናፖሊዮን ኮንከር ባደረጋቸው ብዙ የአውሮፓ ግዛቶችን ኮንከር አድርጎ ይዞ ነበር ብለናል። እነዛ ቦታዎች ላይ እነዛ ኮንከር ያደረጋቸው ስቴቶች ላይ ንጉስ፣ ገዢ፣ መሪ አድርጎ ያስቀመጣቸው ወንድም እህቶቹን፣ ዘመዶቹን ነበር የሚያስቀምጠው እና ይሄ አንዱ ኔፖቲዝም ወይም ደግሞ ፌቨሪቲዝም የራስ የሆነን ሰው ፌቨር ማድረግ ሁኔታ የሚገለጽበት ሌላው ድሮባክ ነበር። አርሊ ሚሊተሪ ኮንፍሊክትስ እንግዲህ በኋላ መጨረሻ ላይ እንዴት ነው የናፖሊዮን ምንም እንኳ መጀመሪያ አካባቢ ስኬታማ ቢሆንም መጨረሻ ላይ እንዴት ነው ያበቃው የናፖሊዮን ዘመን የሚለውን ስናይ ዋርስ ዲዩሪንግ ዘ ኮንሱሌት በኮንሱሌት ዘመን ናፖሊዮን ኢንጌጅድ ኢን ኒውመረስ ሾርት ዋርስ አጌንስት ሜጀር ዩሮፒያን ፓወርስ እንግዲህ ከብዙ አገሮች ጋር ተዋግቷል። ብሪቴን፣ ኦስትሪያ፣ ሰርዲኒያ፣ ራሽያ የመሳሰሉት ጋር አጫጭር ጦርነቶች አድርጓል። ብዙዎቹን ድል አድርጎ ገዝቷል። ነገር ግን ከእንግሊዝ ጋር ያደረገው ጦርነት ግን ከፍተኛ ትኩረት ስቦ ነበር። ምክንያቱም እንደምታውቁት እንግሊዝ ሀያል ሀገር ነች። ሞስት ኮንፍሊክትስ ወር ዊዝ ብሪቴን እስከ 1813 ድረስ ከእንግሊዝ ጋር የከፋ ጦርነት ገጥሞ ነበር። ኢኒሻል ባትልስ ምን ይመስሉ ነበር? መጀመሪያ አካባቢ ዘ ባትል ኦፍ ዘ ናይል የሚባለው ብሪቲሽ ቪክትሪ ኢን ኖርዝ
አፍሪካ ኖርዝ አፍሪካ ላይ ከብሪቲሽ ጋር ተዋግቶ ተሸንፏል። ኢሮፒያን ቪክትሪስ ናፖሊዮን ብዙ ግዛቶችን ይዞ እንደነበር አይተናል። ናፖሊዮን ጌን ቴሪቶሪስ ኦስትሪያን፣ ጣሊያንን ምናምን ይዞ ነበር። ብዙ ሰፊ ግዛት መስርቶ ነበረ። በኋላ ግን እየተዳከመ የመጣበት ሁኔታ አለ። ቻሌንጅ ኢን ዘ ካሪቢያን ለምሳሌ ሪቤሊየን ሴንት ዶሚኒክ የሚባል ግዛት ውስጥ ይገጥመዋል። እቺ ሴንት ዶሚኒክ የምትባለው ከዚህ በፊት ለመጥቀስ እንደሞከር ነው ከአፍሪካ ተግዘው የሄዱ ባሮች የሚገዙባት አገር ነች። ካሪቢያን ላይ ያለች ነች እና ስሌቮች ያምጻሉ። ይህንን አመፅ ግን መቋቋም አልተቻለም። በዓለም ታሪክ ውስጥ የመጀመሪያው የስሌቮች ሰክሰስፉል የሆነ የባሮች አመፅ የተካሄደው እዚህ ሴንት ዶሚኒክ የምትባለው አሁን ሃይቲ ተብላ የምትጠራው ሀገር ባሮች አመፁ፣ አሸነፉ፣ ራሳቸውን ግዛታቸውን ከፈረንሳይ ነፃ አደረጉ። ስለዚህ በምዕራብ ዓለም ባሮች አምፀው ድል አድርገው የራሳቸውን መንግስት የመሰረቱባት አገር ሴንት ዶሚኒክ የምትባለው በኋላ አሁን እስካሁን ድረስ ሃይቲ ብለን የምንጠራት ነች። ይሄ በ1804 ነው ሃይቲ አቺቭድ ኢንዲፔንደንስ ፍሮም ፍራንስ፣ ከፈረንሳይ ነፃ ወጣች እና እርሊ ነፃ ከወጡ አገሮች አንዷ ሃይቲ ነች። ሌላው በጦርነቱ ምክንያት በጣም ብዙ ገንዘብ ስላስፈለገው ናፖሊዮን አንድ ግዛት ለአሜሪካ ሸጧል። እቺ ግዛት ላውዜኒያ የምትባል ነች። ላውዜኒያ ቴሪቶሪ ሴል ትራንዛክሽን ይሄ የተከናወነው በ1805 ነው። ከፍተኛ የገንዘብ ችግር ስለገጠመው በ15 ሚሊዮን ዶላር ነው የተሸጠችው በዛን ዘመን በ1805። በጣም ሰፊ ግዛት ነው። ፍራንስ ሶልድ ዘ ላውዜኒያ ቴሪቶሪ ቱ ዘ ዩናይትድ ስቴትስ። በዚህ የዛሬውን ትምህርታችንን እናጠናቃለን። ለነበረን ጊዜ አመሰግናለሁ።